በር መረጃ የሙዚቃዋ ንግስት እጅጋየሁ ሽባባ ብቅ ብላለች። በኢትዮጵያ የሙዚቃ ኢንዱስትሪና ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችው ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችዋ ተወዳጇ ድምፃዊት እንግዲህ ጂጂ ዛሬ በታናሽ እህቷ ማለትም በሶፊያ ሽባባ አማካኝነት ብቅ ማለቷ እንግዲህ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን በከፍተኛ ደስታ ያስፈነጠዘ ትልቅ ዜና ነው። የናፈቀችን ጂጂ ለምን በዚህ ልክ ትወደዳለች? ስለ ጂጂ ሲነሳ ስለ አንድ ድምፃዊ ሳይሆን ስለ ሀገር ትልቅ የጥበብ ባንክ ነው የሚወራ። ሁላችሁም እንግዲህ እንደምታስታውሱት ዛሬም ነገም ወደፊትም እንግዲህ ስለ አድዋ ሲነሳ ሁላችሁም የአድዋ ዘፈን የጂጂ ነው ታስታውሳላችሁ። እንግዲህ ትልቅ ሀገራዊ ሙዚቃ ነው። እንግዲህ የኦልዲስ ሙዚቆችንም ባህላዊ ሙዚቃን ከወርልድ ሙዚቃ ጋር በማገናኘት ትልቅ ስራ የሰራች የኢትዮጵያ እንግዲህ እንቁ የሆነች ሙዚቀኛ ነች ጂጂ ማለት። በተለይ በ2011 ያወጣችው ታዋቂ እንግዲህ የጂጂ የተሰኘው አልበም በዓለም አቀፍ ደረጃ ተወዳጅነትን ያገኘ ቆንጆ ስራዎች ነው። ከጂጂ የምትወዱትን ዘፈን ኮሜንት ሴክሽን ላይ አስቀምጡልን። ጂጂ ወደ ሙዚቃው ዓለም እንኳን ደህና መጣሽ ማለት እንወዳለን። ቪዲዮ ሼር ይደረግ። ቴንክ ዩ። የሚያደርገው እንግዲህ መሰለብ የሚችል ሰው ብቻ ነው። እንግዲህ ይሄ ፎቶ ሰሞኑን ሶሻል ሚዲያ ላይ ሲዘዋወር አይታችሁታል። ምንድነው? እስኪ መረጃውን ላደርሳችሁ። ጂያኒ ኢንፋንቲኖ በሁለቱ የተለያዩ የዓለም ዋንጫ ጨዋታዎች ላይ በአንድ ጊዜ በመገኘታቸው ደጋፊዎች ግራ ተጋብቷል፣ ተወዛግቧል። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ በምድብ ኢሌማት ነው በተደረጉ ሁለት የተለያዩ ጨዋታ ላይ ፎቶግራፍ መነሳታቸውን ተከትሎ የእግር ኳስ አፍቃሪያን በደንብ በቃ ሲወዛገቡ ነው ያሉት። ጨዋታዎቹ የተጀመሩት በትክክል በተመሳሳይ ሰዓት ነበር። ይበልጥ ደግሞ ግራ የሚያጋባው እዚህ ጋር ከሁለቱ ስቴዲየሞች የተለቀቁት ምስሎች በመካከላቸው የነበረው የ10 ደቂቃ ልዩነት ብቻ ነበር። ነገር ግን ስታዲየሞቹ እርስ በርሳቸው በብዙ ሰዓታት የሚራራቁና የተለያዩ ነበሩ። ይህ ሚስጥር እስኪፈታ ድረስ ደጋፊዎቹ ጂያኒ ኢንፋንቲኖ በሁለቱ ጨዋታዎች ላይ በአንድ ጊዜ በመገኘት እስካሁን ካሉት ሁሉ ምርጡን የዓለም ዋንጫ ዘመቻ እያሳለፈ ነው በሚል እየቀለሉ ይገኛሉ። እናንተስ ምን ታስባላችሁ? እንዴት ነው በአንድ ጨዋታ ላይ ያውን በ10 ደቂቃ ልዩነት እዚህ ላይ ሊገኙና ኢቭን ፎቶ ሊነሱ የቻሉት? እስኪ ስለ ፕሬዝዳንቱ የምትሉትን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩ። ቤቱን ፎሎ፣ ቪዲዮ ላይክ፣ ሼር አድርጉት።